አዝራ ባሪሽ እውነቱን ማወቁን ትረዳለች። የጽዳት ድርጅት ስልክ ተከትለው እዚያ ቤት ውስጥ አገልጋይ ሆና እየሰራች መሆኑን አውቋል። ሁሉንም ነገር እንደምትነግረው ቃል ትገባለታለች። ነገር ግን ባሪሽ በሁኔታዋ ተበሳጭተው ጥሏት ይሄዳል። በራት ሰዓት አዝራ በባሪሽ መገኘት ምክንያት ተረብሻ ስለነበር በስህተት ሾርባ በሜልዳ ላይ ታፈሳለች። ሜልዳም በንቀት ትጨውባታለች። ባሪሽ ጣልቃ በመግባት አዝራን ይከላከልላታል። ሜልዳን የጭንቀትና የንዴት ችግር ስላለብሽ የስነ ልቦና ሐኪም ማየት አለብሽ በማለትም ያሳፍራታል። አዝራ እጇ በሾርባው ስለተቃጠለም ባሪሽ እርዳታ ያደርግላታል። ቆዳዋም ስስ ስለሆነ እረፍት እንድታደርግም ይመክራታል። አሚር ይህን ሁሉ በዝምታ ይታዘባል። አሚር አዝራን ወደ ክፍሉ እንድትመጣ ይጠራታል። እዚያም ስትሄድ ካለፈ ታሪኳ ጋር የተያያዙ ትዝታዎች ይመጡባታል። ከአሚር ጋር የቅርብ ግንኙነት እንደነበራት ታስታውሳለች። አዝራ ትዝታዎቿን በተሳሳተ መንገድ ተረድታቸዋለች። የአሚር ውሽማ እንደነበረችና ሚስቱ እንድትኮበልል ምክንያት የሆንኩት እኔ ነኝ ብላ በማሰብ በከፍተኛ ሁኔታ ታለቅሳለች። ራሷ የአሚር ሚስት መሆኗን ገና አላወቀችም። አሚር ልጄን ከሞት ባታድኝ ሊኖረም ዛሬውኑ አባረርሽና እቀጣሽ ነበር በማለት ይጮህባታል። አሚር ለልጁ ሌላም የእናቱን ቪዲዮ አዝራ ፊቷን ከመቀየሯ በፊት የነበረውን ማለት ነው ሲያሳያት አዝራ በሩቅ ሆና ታያለች። በልጅቷ ላይ ለደረሰው ነገር የጥፋተኝነት ስሜት ይሰማታል። አዝራ ስራ ለመልቀቅ ወስና ትወጣለች። ወደ ባሪሽ ስትመለስም ለምን በድብቅ ትሰሪያለሽ ብሎ ይጣላታል። አዝራ ለባሪሽ እያስረዳችም ወደ ቤቱ እንዳልሄድ ትከለክለኛለህ ወይም ለአሚር ትነግረዋለህ ብዬ በመፍራት ነው ትለዋለች። ባሪሽ ግን ለእሷ ሲል ሙያዊ ህይወቱን መስዋዕት እያደረገ መሆኑን አስታውሶ ይበልጥ ይናደዳል። ባሪሽ ለአዝራ ያለውን ፍቅር ለመግለጽ ይሞክራል፣ ይስማታል። እሷ ግን በድንጋጤ ትልቀውና ወደ ክፍሏ ትገባለች። ባሪሽ በጠዋት ሲነቃም አዝራ ቤቱን ጥላ ሜዷን ይረዳል። አዝራ በደብዳቤዋ ላይም የአሚሩ ሽማ እንደነበርኩና የአንድን ቤተሰብና የትንሽ ልጅ ህይወት እንዳጠፋው ትዝ ስላለኝ መራቅ አለብኝ ብላ ጽፋለት ነበር። ባሪሽ በአዝራ ሀሳብ አይስማማም። እውነቱን ለማወቅ ስለ አሚር ካንና ስለጠፋችው ሚስቱም ኢንተርኔት ላይ መፈለግ ይጀምራል። ባሪሽ በኢንተርኔት ላይ የአሚር ሚስት ፎቶ ሲመለከት በከፍተኛ ሁኔታ ይደነግጣል። ምክንያቱም ዴፍኔ ብሎ የሚያውቃት ሴት ትክክለኛ ማንነቷ የአሚር ሚስት አዝራ መሆኗን ይረዳል። ባሪሽ የአዝራን ወንድም ሰሊምን አግኝቶም ለምን ከቤት እንደኮበለለች ጠይቋል። ሰሊምም አዝራ የአሚርን ቤተሰብ ሚስጥር አውጥታ ልጇን ይዛም ከሀገር ለመጥፋት ስለምትፈልግ ነው ፊቷን ያስቀየረችው ብሎ ይነግረዋል። ሰሊም የአሚር ቤተሰቦች ጉዳዩን እንዳይደርሱበት እውነቱን ለአዝራ እንዳይነግራት ባሪሽን ይለምናል። ባሪሽ ግን እውነቱን ማወቅ መብቷ ነው ብሎ ያምናል። በቤት ውስጥ ትንሿ ልጅ ሌላም መጥፋቷ ይታወቃል። ሁሉም ሰው በድንጋጤ መፈለግ ይጀምራል። አዝራ ከቤት አቅራቢያ ባለው የአትክልት ስፍራ ውስጥ እያለቀሰች ስትጓዝ በድንገት ሌላን ከፊት ለፊቷ ታገኛታለች። አዝራ ሌላን እንዴት ብቻዋን እንደወጣች ስትጠይቃት ሌላ ከእናቷ በስተቀር ማንም የማያውቀው የድብቅ በር ተጠቅማ መውጣቷን ትናገራለች። ሌላ እናቷ ዛፍ ላይ የሳለችውን የልብ ቅርጽና የስሟን የመጀመሪያ ፊደል ለአዝራ ታሳያታለች። አዝራን በጣም ተነክታ እያለቀሰች ሌላን ወደ ቤት ውስጥ ትመልሳታለች። አሚር ልጁን ስላገኛት አዝራን በድጋሚ ያመሰግናታል። ምን አይነት ስጦታ እንደሚሰጣትም ግራ ይገባል። አዝራ ልትሄድ ስትል ሌላ አትተይኝ ብላ ስለምትዛት አሚር ልጄ ስለተላመደችሽ እባክሽን እዚሁ ስሪ ብሎ ይጠይቃታል። አሚር እናቱ ሃንዛሪን ያገኛታል። የፍቺ ወረቀቱ ላይ የአዝራን ፊርማ የፈረመችው እሷ መሆኗን እንደደረሰበትም ይነግራታል። እናቱም የምታጠፋን ሴት ለመከላከል ብዬ ነው በማለት ትመካለች። ባሪሽ በትልቁ ቤት ውስጥ አዝራን ያገኛታል። ማንነቷን እንዳወቀ ሊነግራት ሲል በድንገት ዳውድን ከዚህ ቀደም አዝራ ሊገላት የሞከረውን ሰው ማለት ነው ከአሚር ሰዎች ጋር ያየዋል። ባሪሽ በአዝራ ላይ አደጋ ሊደርስ ይችላል ብሎ በመስጋት እውነቱን ከመናገር ይቆጠባል። በእሷ ላይ ያለው አመለካከት እንደማይቀየርና እሷ ጥሩ ሰው እንደሆነች በመናገር ሊያረጋጋት ይሞክራል። ባሪሽ አዝራን ደህንነቷ እንዲጠበቅ ወደ እሱ ቤት እንድትመለስ ጠይቃታል። በመቀጠልም አሚር ጋር በመሄድ ቀደም ሲል ያቀረበለትን የጋራ ስራ ጥያቄ መቀበሉን ይነግረዋል። ይህንም ያደረገው ወደ ቤቱ ቀርቦ ሁኔታዎችን ለመከታተል እንዲያስችለው ነበረ። አሚር በውሳኔው ተደስቶም ዝርዝር ሁኔታዎችን ለመነጋገር ቀጠሮ ይዛሉ። ከዚያም አዝራን ጠርቶ ከቤቱ እንግዶች ጋር ምንም አይነት ግንኙነት ማድረግ እንደማትችል በውሉ መሰረት ያስጠነቅቃታል። ባሪሽን ታውቀው እንደሆነ ስጠይቃት እሷ ግን አላውቀውም ብላ ትዋሻለች። አዝራ ሌላን ለመጠየቅ ወደ ክፍሏ ትሄዳለች። ሌላ ግን እናቷን ዳግመኛ እንደማትመለስ አስባ በጣም አዝና ነበረ። አዝራ እናቷን እንደምትመጣ ልታረጋጋት ትሞክራለች። ሌላ ግን አንድ ሚስጥር ሹክ ትላታለች። እናቴ እኔም በድብቅ ይዛኝ ልጠፋ ነበረ፣ ነገር ግን በግብዣው ቀን አባቴን በሆቴሉ ስታየው በድጋሚ ፈርታ አመለጠች ትላታለች። ባሪሽም ከሰሊም ጋር ተገናኝቶ ዳውድን ቤት ውስጥ ማየቱንና አዝራ አደጋ ላይ ስለሆነች እውነቱን በአስቸኳይ ለነግራት ይገባል ይላል። ሰሊም ግን ባሪሽን ያስቆመዋል። አዝራ ማንነቷ ሳይታወቅ እንደ አገልጋይ ሆና መቆየቷ ለአሁኑ የተሻለ ጥበቃ እንደሆነ ይነግረዋል። የአሚር ቤተሰቦች አዝራ መሆኗን ካወቁ ሊገሏት እንደሚችሉም ያስጠነቅቀዋል። በቤት ውስጥ መሪ አዝራን ለሌላ የምታሳየውን ልዩ ትኩረት አሚርን ለመቅረብና ለማማለል የምታደርገው ጥረት እንደሆነም በክፋት ትነግራታለች። አዝራ በንዴት ትገነፍላለች። ለሌላ የምታዝንላት ሕፃን ልጅ ስለሆነች ብቻ እንደሆነ
እንዳልሆነና እሷ እንደምታስበው ርካሽ ሴት እንዳልሆነች በድፍረት ትነግራታለች። መሪም በአዝራ ንግግር ተናዳ በጥፊ ልትመታት ትሞክራለች። ነገር ግን አዝራ እጇን ይዛ ትከለክላታለች። በንዴትም ጥላት ትሄዳለች። ኩሽና ውስጥ ቴሌቪዥን ተከፍቶ ነበረ። አዝራ ከሌሎች አገልጋዮች ጋር ሆና ጋዜጠኛዋ ኔቪን የምታደርገውን ቃለ መጠይቅ ትመለከታለች። ኔቪን በንግግሯ አዝራ ያለምንም ምክንያት ባሏን ጥላ መጥፋቷንና ልጇን ሳትሰናበት ጥላ እንደሄደች በመግለጽ የአዝራን ስም በህዝብ ፊት ታጠፋለች። በኩሽና ውስጥ ያሉ ሰራተኞች ይህን ንግግር ኔቪን እንድትናገር ያስገደደቻት አንዛዴም የአሚር እናት እንደሆነች ይገምታሉ። አዝራ ግን ሌላ የነገረቻት ሚስጥር ስለምታውቅ እናቷ ሌላን ይዛት ለመጥፋት ስትሞክር እንደነበር ለሰራተኞቹ ትነግራቸዋለች። የቤተሰቡ አባላት ናሂር፣ ሜልዳ፣ አንዛዴና ሰራን ቃለ መጠይቁን አብረው ይመለከታሉ። ናሂር በንግግሯ ብታዝንም አንዛዴን ግን ምንም ግድ ሳይሰጣት በሁኔታው ስትደሰት ይታያል። ሜልዳ በድፍረት አንዛዴን ትጋፈጣታለች። የአዝራን የፍቺ ወረቀት የፈረመችው አንዛዴ መሆኗን እርግጠኛ እንደሆነች ትነግራታለች። አንዛዴ በንዴት ትገነፍላለች። በሜልዳ ላይም የጮች በቤተሰብ ጉዳይ ውስጥ ጣልቃ አትግቢ ትላታለች። ሜልዳ ግን እኔም የዚህ ቤተሰብ ልጅ ሚስትና የቤተሰብ አባል ነኝ በማለት ትከራከራለች። በመጨረሻም ሰራን ጣልቃ በመግባት ሚስቱ ሜልዳ ዝም እንድትል ያደርጋታል። ሜልዳ አሚር ወደ ክፍሉ ሲወጣ ስታይ በአሚርና በእናቱ መካከል ጠብ ለመጫር በማሰብ የኔቪን ንግግር ከአንዛዴ ጋር የተያያዘ መሆኑን ጠቁማለች። አሚር እናቱን በንዴት ይጠይቃታል። ኔቪን እንዲህ ያለ ንግግር እንድትናገር እንዴት እንደፈቀደችም ይወቅሳታል። የባለቤቴም የአዝራ ስም መጥፋት የኔም ስም መጥፋት ነው ይላታል። አንዛዴ ግን አሚርን ለማሳመን ትሞክራለች። እንደ አዝራ ልጇን ጥላ የምትጠፋ እውነተኛ እናት የለችም በማለት አበሳጨዋለች። አሚር እናቱን በጣም በሚያሳምም ንግግር ይመልስላታል። ስለ እናትነት ለመናገር የመጨረሻዋ ሰው ነሽ ብሏት በንዴት ጥሏት ይሄዳል። ከአሚር ሰዎች አንዱ ከባድ ሳጥኖችን ወደ ቤት ይዞ ይገባል። መህሪን በውስጡ ምን እንዳለ ብትጠይቀውም መልስ ሳይሰጣት ያስጠነቅቃታል። ይህም መህሪን ጭንቀት ውስጥ ይከታታል። አዝራ ስራዋን ጨርሳ በምሽት ከቤት ስትወጣም ባሪሽን በውጭ ቆሞ ሲጠብቃት ታገኘዋለች። አዝራ ከባሪሽ ጋር ቀደም ሲል ራሷን ልትገድል በሞከረችበት ህንፃ ጣሪያ ላይ ትቆማለች። ዳውድ ሊገላት ሊያሳዳት የነበረውን ትዝታ በከፊል እያስታወሰች ታለቅሳለች። ነገር ግን አሁንም ቢሆን የድሮ ፊቷንም ሆነ ትክክለኛ ማንነቷን አታስታውስም። አዝራ በራሷ ላይ ጥርጣሬ ያድርባታል። ትክክለኛዋ አዝራ የአሚር ሚስት እኔን እንድገደል ዳውድን ቀጥራው ይሆናል ብላ ታስባለች። ምክንያቱም የአሚር ውሽማ ነበርኩ ብላ ስለምታምን። ባሪሽ ግንም ለእሷ በመስጋት እውነቱን ሳይነግራት ዝም ይላታል። ባሪሽ ለአሚር ስሜት እንዳላት ይጠይቃታል። ለአዝራ የለኝም ብላ ብትክድም ባሪሽ ግን ወደ አሚር እየተሳበች መሆኑን ስለሚረዳ ይከፋል። አዝራ ወደ አሚር በፍቅር ለመቅረብ ትሞክራለች። ነገር ግን ባሪሽ በውስጡ ካለው ግጭትና እውነቱን ባለመናገሯ ምክንያት ከሷ ይርቃል። ወደ ቤት ሲመለሱም ባሪሽ ለምን እንደራቃት ሊያስረዳት ይሞክራል። አዝራ ግን ንግግሩን በማቋረጥ ገብቶኛል፣ ቤተሰብ ያፈረሰችው ሽማ ስለሆንኩ ነው የምትርቀኝ በማለት ትሳሳታለች። አሚር የግብዣ ስነ ስርዓቱ ወደ ተካሄደበት ሆቴል በመሄድ አዝራን ለማግኘት የሚረዳ ፍንጭ ፍለጋ የደህንነት ካሜራ ምስሎችን እንዲሰጡት ይጠይቃል። በዚህ መሃል የአሚር ሰዎች የአዝራን ወንድም ሰሊምን ከመንገድ ላይ አፍነው ይወስዱታል። በነጋታው ጠዋት አዝራ ለባሪሽ ወደ ሆቴል ሄዳ የካሜራ ምስሎችን ማየት እንደምትፈልግ ትነግረዋለች። ይህንንም ያደረገችው እናቴን በግብዣው ቀን ሆቴል ውስጥ አይቻታለሁ ያለችው ሌላ እውነት መሆኑን ለማረጋገጥ ነው። ባሪሽም አብሮ ለመሄድ ይወስናል። አሚር የታፈነው ሰሊምን ይጋፈጣል። ሰዎቼ በስህተት ነው ያፈነው፣ እኔ እንድትመጣ የፈለግኩት በሰላም ለመነጋገር ነበር በማለት በክፋት ያሾፍበታል። አሚር አዝራ የት እንዳለች ሰሊምን በኃይል ይጠይቀዋል። ሰሊም ግን አላውቅም ይላል። ቢያውቅም እንኳን ለአሚር አሳልፎ እንደማይሰጣት ይነግረዋል። አሚር ሰሊም ስለ አዝራ መደበቂያ እየዋሸ ከሆነም ያለምንም ማመንታት እንደሚገለው ያስጠነቅቀዋል። በቤት ውስጥ ሜልዳም በክፍሏ ውስጥ ቀይ ውብ ፒጃማ ታገኛለች። ባለቤቷ ሰራን የሰጣት ስጦታ መስሏት ብትደሰትም በውስጡ ያለው ወረቀት ከአንዛሬ የተላከ መሆኑን ስታይ ትበሳጫለች። ሜልዳ ከልብሱ ጋር የተላከውን የአንዛሬን ደብዳቤ ታነባለች። ደብዳቤም ባልሽ ወደ ሌላ ሴት እንዳያይ ማራኪ ሚስት መሆንን ተማሪ የሚል ይዘት ነበረው። ሜልዳ ተናዳ አንዛሬን ትጋፈጣታለች። ባሪሽ የሆቴሉን ጥበቆች አሳምነው የካሜራ ምስሎችን ከአዝራ ጋር አብረው ይመለከታሉ። አዝራ የሌላ ንግግር እውነተኛ መሆኑንና እናቷ በግብዣው ቀን እዚያ እንደነበረች ታረጋግጣለች። በነጋታውም አዝራ ወደ ቤት ውስጥ ገባ የአዝራ እናት እውነተኛ እናቷ ከጥበቆች ጋር ስትጣላ ታያታለች። አንዛዴ የአዝራን ቤተሰቦች ወደ ግቢ እንዳይገቡ አግዳ ስለነበረ ነው። የአዝራ እናት አንዛዴን ትጋፈጣታለች። ልጇ የት እንዳለችም ትጠይቃታለች። አንዛዴ ግን በንቀት አናውቅም፣ አሚር ሊፈታት ነው፣ በቅርቡም ከምትኖሩበት ቤት ትወጣላችሁ ትላታለች። ሌላ አያቷን ስታይ በደስታ ወደ እሷ ትሮጣለች። አንዛዴ ግን በጭካኔ ከልክላ መህሪ ልጅቷን ይዛ እንድትሄድ ታዛታለች። ልጅቷ ከናይር ጋር መውጣት እንደምትፈልግ ትናገራለች። አዝራም ልጅቷን እኔ ይዣት ልውጣ ብላ ትጠይቃለች። ናይርም ትፈቅድላታለች። አዝራ ልጅቷን ይዛ ከሹፌሩ በማምለጥ ወደ አዝራ እናት ቤት ወደ ቤተሰቦቿ ቤት ማለት ነው ትወስዳታለች። ሰሊም አዝራን ከልጅቷ ጋር ሲያያቸው ይደነግጣል። አያትና የልጅ ልጅ በመገናኘታቸው በጣም ይደሰታሉ። ሰሊምም አዝራን ያመሰግናታል። አዝራ የሰሊምንና የአንዲትን ህፃን ልጅ ፎቶ ታያለች። ሰሊምም ይህች እህቴ አዝራ ናት፣ ለእሷ ህይወቴን እሰጣለሁ ይላታል። አዝራ ግን ስለ ራሷ እያወራ መሆኑን አታውቅም።
አሚር ወደ አዝራ ስልክ ይደውላል። አዝራም ደንግጣም ከልጅቷ ጋር ነኝ እየተመለስን ነው ትላለች። አዝራ እውነተኛ እናቷ መሆኗን ሳታውቅ እናቷን ተሰናብታት ልጅቷን ይዛ ወደ ቤት ትመለሳለች። አሚር በንዴት ይጠብቃቸው ነበረ። ከሹፌሩ አምልጠሽ ልጄን ይዘሽ ወዴት ሄድሽ ብሎም ያፋጥጣታል። አዝራ በድፍረት ልጅቷ አያቷን ናፍቃ ስለነበር እንድታያት ወሰድኳት ብላ ትመልስለታለች። አሚር በአዝራ ላይ ሲጮም ልጅቷ ጣልቃ ገብታ አባቷን ክፉ አባት ስትል ተወቅሷለች። አሚር ለመጀመሪያ ጊዜ በልጁ ላይ ይጮባታል። አዝራ ህፃኗን አቅፋ አሚርን ትጋፈጠዋለች። በድጋሚ በዚች ህፃን ላይ እንዳትጨው ብላ ታስጠነቅቃለች። አሚር በአዝራ ድፍረት ይገረማል። የቀድሞ ሚስቱንም ያስታውሳል። እናቷን ዛዴ ለምን አታባራትም ስትለው ልጄ የምትሰማት እሷን ብቻ ነው በማለት ከአገልጋይነት ወደ ልጅቷ ሞግዚትነት ይቀይራታል። አሚር አዝራና ልጅቷም ወደ ታወር ይሄዳሉ። አዝራ ወደ ታወር በሄደችበት ወቅት ድንገተኛ ትዝታዎች ይመጡባታል። አሚር እዚያ ቦታ ላይ የጋብቻ ጥያቄ ሲያቀርብላት በምስል ትዝ ይላታል። አዝራ በከፍተኛ ድንጋጤ ውስጥ ትወድቃለች። ምክንያቱም እሷ የአሚር ውሽማ ሳትሆን ትክክለኛ ሚስቱ መሆኗን አሁን አረጋግጣለች። ወደ ቤቱ እንደተመለሰች ወደ ድሮ ክፍሏ ገብታ የድብቅ ሳጥኑን ትከፍታለች። በውስጡም የጋብቻ ቀለበቷን ታገኛለች። አሚር በድንገት ክፍል ውስጥ ያገኛታል። አዝራም ደንግጣ ክፍሉን ላስተካክል ነው ትላለች። አሚር ከረባቱን እንድታስርለት ይጠይቃታል። እጆቿም በድንጋጤ ሲንቀጠቀጡ ይታዘባል። አዝራ እውነተኛ ልጇ መሆኗን ያወቀቻት ሌላን አቅፋ ስታለቅስ በድንገት አገልጋዩ መታ ታች ትፈለጊያለች ትላታለች። መህሪ አዝራን በሌብነት ለመክሰስ አልማዝ ደብቃባት ነበረ። ሁሉም ሰው ፊት ሌባ ናት ትባላለች። ፖሊሶች ይመጡና መታወቂያ ይጠይቋታል። መታወቂያ ስለሌላት ወደ ፖሊስ ጣቢያ ወስዷታል። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?